መጽሐፍ ቅዱስ የያዝን መዝሙረ ዳዊት ምዕራፍ 19 ከቁጥር 14 እናወጣለን። አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁን ይላል። ዳዊት እዚህ ጋር የጸለየው ሁለት ነገር ነው። አንደኛ የአፌ ቃል፣ ሁለተኛ ደግሞ የልቤ ሐሳብ በፊት ያማረ ይሁን ይላል። የልብ ሐሳብ ስንል የልብ ሐሳብ ሰው ልባችንን አያይም አይደለ? ሰው የሚያየው ፊዚካልን ነው የሚያየው፣ የሚታየውን ነገር ነው የሚያየው። ውስጥን ማየት የሚችል ውስጥን መመርመር የሚችል ልብና ኩላሊትን የሚመረምር እግዚአብሔር ብቻ ነው። ስለዚህ ዳዊት እዚህ ጋር የጸለየው በጣም ትልቅ ጸሎት ነው የጸለየው። ሰው የማያየውን ነገሬን፣ በውስጥ የማስበውን፣ በልቤ የማስበውን እኔና አንተ ብቻ የምታውቀው ያ የልቤ ሐሳብ በፊት ያማረ ይሁን። ሁለተኛ ደግሞ የአፌ ቃል የምናገረው ከአፌ የሚወጣው ነገር በፊት ያማረ ይሁን። እንዳልበድል፣ እንዳላሳዝን፣ አንተን ብቻ ሳይሆን ሌሎችንም እንዳልበድል፣ ከአፌ ክፉ ቃል እንዳይወጣ፣ አንተን እንዳላሳዝን እርዳኝ ነው የሚለው። በሌላ ስፍራ ዳዊት ለአፌ ጠባቂን አኑር እያለ ይጸልያል። ብዙ ጊዜ በውስጣችን ሌላ ነገር እያሰብን አፋችን ሌላ ነገር ሊናገር ይችላል። ምናልባት ውስጣችን መልካም ያልሆነ ነገር ወይ ክፋትን እያሰበ አንደበታችን ደግሞ ሊሸነግል ይችላል አይደለም? መልካምን ነገር ሊናገር ይችላል። አንዳንዶቻችን ደግሞ አንደበታችን አፋችን ሲከፈት መልካም ነገር ላይወጣ ይችላል። ስለዚህ እዚህ ጋር ዳዊት የጸለየው ምንድነው? የልቤ ሐሳብም እንደገና የአፌ ቃልም ሁለቱም በፊት ያማረ ይሁን። የልቤ ሐሳብና የአፌ ቃል ይስማማ ነው ጸሎቱ። ሌላው በፊት ያማረ ይሁን። በሰው ፊት አይደለም አይደለ? በእግዚአብሔር ፊት። የሰው መመዘኛና የእግዚአብሔር መመዘኛ አንድ አይደለም። ሰው ምናልባት ንግግርን፣ ሁኔታን አይቶ እንትና በጣም ጥሩ ሰው ነው፣ መልካም ልብ አለው፣ መልካም ይናገራል ሊል ይችላል አይደለ? እግዚአብሔር ደግሞ ሰው እንደሚያይ አያይም። እግዚአብሔር ደግሞ ሰው እንደሚያይ አያይም እና ሁለቱንም የአፌ ቃል እንደዚሁም የልቤ ሐሳብ አንድ ይሁን፣ ይስማማልኝ እያለ ይጸልያል። በነገራችን ላይ ትልቁ መንፈሳዊ እድገት ማለት አንደኛ የውስጥ ሐሳብ ሲያምር፣ ሁለተኛ ደግሞ የአንደበት ቃል ሲያምር ነው። አንድ ሰው በመንፈሳዊ ሕይወቱ አደገ የምንለው የተገለጠ ነገር ሲኖር፣ በውስጥ የሚያስበው ነገሩ መልካም ሲሆን፣ በአንደበቱ ደግሞ የሚናገረው ነገር መልካም ሲሆን ያ ሰው አድጓል እንላለን። የመንፈሳዊ ሕይወት እድገት መመዘኛ ብዙ ዓመት በእግዚአብሔር ቤት ማስቆጠር ላይሆን ይችላል፣ ብዙ ማገልገልም ላይሆን ይችላል። ነገር ግን እነዚህ ሁለቱ ቁልፍ ነገሮች ናቸው። የውስጥ ሐሳቤና የአንደበቴ ቃል በፊት ያማረ ይሁን። ክብር ለጌታ ይሁን። ስለዚህ ዛሬ እግዚአብሔር የሚናገረን ይሄንን ነው። ሁለት ነገሮችን ነው የምንነጋገረው። አንደኛ ስለ ልብ ሐሳብ እንነጋገራለን። ሁለተኛ ስለ አንደበት ቃል እንነጋገራለን። ስለ ቅንነትና ስለ አንደበት ነው የምንናገረው። ብዙ ጊዜ የልብ ሐሳብ የልቤ ሐሳብ መልካም ይሁን ሲል ቀና አስተሳሰብን ያሳያል። ማለት የልብ ሐሳብ ሲያምር አንድ ሰው መልካም አስተሳሰብ አለው ወይ ደግሞ አንድ ሰው ቅን ነው፣ ቅንነት አለው ለማለት የምንችለው የውስጥ ሐሳቡ መልካም ሲሆን፣ ቀጥተኛ ሲሆን፣ ዘወርዋራ ያልሆነ ሐሳብ። ክብር ለጌታ ይሁን። አሜን። የውስጣችን ሐሳብ ዘወርዋራ ካልሆነ፣ በእግዚአብሔር ፊት ግልጽ ቀጥተኛ ሲሆን ይሄ ሰው ቅን ነው፣ ቅንነት አለበት እንላለን። ምናልባት ሁላችሁም ለቅንነት የተለያየ ዴፊኒሽን ልትሰጡ ትችላላችሁ። እኔ የተረዳሁት ቅንነት ማለት ትክክለኛ ማንነት፣ ከእግዚአብሔር ሐሳብ ጋር የተስማማ ሐሳብ፣ መጽሐፍ ቅዱሳችን ውስጥ ከተቀመጡት እነዚህ መልካም ናቸው ከተባሉት ጋር የሚስማማ ሐሳብ፣ መልካም ሐሳብ፣ ቀና አስተሳሰብ፣ የጽድቅ ሐሳብ፣ የውስጥ ፍላጎት፣ የውስጥ ሞቲቭ ጤነኛ መሆንን፣ የውስጥ ሐሳብ እና የውስጥ ሞቲቭ ጤናማ ሲሆን አንድ ሰው ቅን ነው እንላለን። መልካም ሲያስብ፣ ለምሳሌ ለእህቴ መልካም ሲሆንላት ደስ ሲለኝ፣ እህቴ ስታዝን አብሬ ሳዝን፣ ያ ብቻ ሳይሆን ለሌላው ሰው መልካም እንዲሆን ስተጋ፣ የሌላ ሰው መልካምነት ሲያስደስተኝና ለዛ ሰው መልካም ለማድረግ ስተጋ ምን ይባላል? ይሄ ቅን ነው፣ ቅንነት ይባላል። አሜን። እግዚአብሔር ለሁላችንም ቅንነትን ይስጠን። በጣም ትልቅ ነገር ነው ይሄ። በእውነት ትልቅ ምርቃት ነው። እግዚአብሔር ቅኖች ያድርገን። ቅንነት ያስፈልጋል።
ብዙ ነገራችንን የሚሰራው ቅንነት ነው። ለምሳሌ አንዳንድ ሰዎች በጣም ሲሳካላቸው እናያለን። በስራ ቢሆን በአገልግሎት ቢሆን በተለያየ እግዚአብሔር በሰጣቸው ነገር ሁሉም ሰው የተሰጠው ሌላ ልዩ ልዩ ነገር አለ። በዛ በተሰጣቸው ነገር ሲሳካላቸው መልካም ሲሆንላቸው ስናይ ይሄ ሰው እንዴት ተባርኳል እንላለን። እኔ ምን እንደማስብ ታውቃላችሁ? እኔ ብቻ ሳልሆን መጽሐፍ ቅዱስም ይላል እናየዋለን። ይሄ ነገር የዛ ሰው ከእግዚአብሔር ጋር የመስማማቱ ጉዳይ ነው። እግዚአብሔርና የልቡ ሀሳብ ሲስማሙ ነው እግዚአብሔር የሚባረከው፣ በረከትም ወደ ህይወታችን የሚመጣው፣ እግዚአብሔርም የተሻለ ቦታ የሚያደርሰን ልባችን መልካም ሲሆን ነው። በጎ ልብ በጎ ሀሳብ ሲኖረን ነው። እና ብዙ ጊዜ የአንዳንድ ሰዎች በረከት ይያዛል። ስለምንድን ነው የሚያዘው? ዘወር ይላል ልባቸው ከጌታ መልካምን አያስቡም። እና ከእግዚአብሔር ልባችንን ዞር ዞር ስናደርግ ሀሳባችን መልካም ሳይሆን ሲቀር ብዙ ጊዜ ነገራችን ይያዛል። በተለያየ ምክንያት ነገር ይያዛል። በዘር ማንዘርም እርግማን ሊያዝ ይችላል፣ በሰይጣንም ሊያዝ ይችላል። እኛ ራሳችንም ደግሞ የራሳችንን ነገር ልናስር እንችላለን። የሚሆነው ቅንነት ስናጣ ነው። እግዚአብሔር ከቅኖች ጋር ቅን ነው። እግዚአብሔር ልባቸው ቅን ለሆነ ቸር ነው። ከቅኖች ጋር ቅን ነው። ቅን ስንሆን ልባችን መልካም ሲሆን ልባችን ጌታን ሲያስደስተው ነገራችን ይፈታል፣ እግዚአብሔር ይባርከናል። እና እህቶቼ ዛሬ በዚህ ሰዓት ልላችሁ የምፈልገው ነገር ይሄ ነው። እግዚአብሔር ቅን ልብን ይስጠን፣ ቅንነት ይገኝብን፣ መልካምነት ይገኝብን። ሁል ጊዜ በውስጣችን መልካም ሀሳብ ይኖር። ለእህቴ፣ ለወንድሜ፣ ለባልንጀራዬ የማስበው ሁሉ መልካም ይሁን። አሜን። ክብር ለጌታ ይሁን። ያኔ ነው ቅንነት የሚባለው። እገሌ ቅን ነው ማለት የምንችለው በቃ በውስጡ ቅንነት ያለ ሰው፣ መልካምነት፣ ጠማማ ያልሆነ ሰው ሲሆን ነው። ስለዚህ እግዚአብሔር ልባችን ቀና እንዲሆን ይፈልጋል። ከመጽሐፍ ቅዱሳችን ውስጥ የዳዊት ሕይወት በጣም ይገርመኛል። እስፔሻሊ ስለ ቅንነት ሳስብ ዳዊት ወደ ልቤ ይመጣል። ሳኦል ንጉሥ ሆኖ ሳለ እግዚአብሔር ያልወደደው የሳኦልን ልብ ነበር፣ ያልወደደው ልቡን ነው። ስለዚህ ምን አለ? እንደ ልቤ እንደ ሀሳቤ የሆነውን ሰው ሂድና በእሴይ ቤት ቅባልኝ አለው ለነብዩ ሳሙኤል አይደለ? እንደ ልቤና እንደ ሀሳቤ የሆነን ሰው አለ። ሳሙኤል ተነስቶ እሴይ ቤት ሄደ ሊቀባ። እሴይ ቤት ሊቀባ በሚሄድ ጊዜ እሴይ ልጆቹን አመጣ አይደለ? 7 ልጆቹን አሰለፈ። ኤልያብ መጣ። ሳሙኤል ኤልያብን ሲያይ ልቡ ተወሰደ። እግዚአብሔርማ የሚቀባው ይሄንን ነው አለ። መልኩን አይቶ ተክለ ሰውነቱን አይቶ ቁመናውን አይቶ፣ እግዚአብሔር ግን ምን አለ? ልቄዋለሁ አለ። ሰው እንደሚያ እግዚአብሔር አያይም። ይሄንን ልቄዋለሁ አለ። ድጋሚ አመጣ አሚናዳብን፣ ይሄም አይደለም አለ። አመጣ ሳማን፣ ይሄም አይደለም አለ። ንቄያቸዋለሁ፣ አልመረጥኩትም አለ። አሜን። እግዚአብሔር ልብን ነው የሚመርጠው። ልብን አይቶ ነው የሚመርጠው። እግዚአብሔር ልብን አይቶ ነው የሚያደላው። እህቶቼ በእውነት ልባችሁን ጠብቁ። የህይወት መውጫ ከዛ ነው፣ ከልብ ነው የህይወት መውጫ አይደለ? በአንደበታችንም እኮ የምንናገረው ከውስጣችን ከሞላው መዝገብ ነው። ስለዚህ የህይወት መውጫ ልብ ናት። ልባችንን እንጠብቀው። ልባችንን ቅንነት ይሙላው። እንዋደድ፣ እርስ በርስ አንሸነጋገል፣ እንያያዝ። የእውነት አንደኛ ቅንነትን የሚሰጠው እግዚአብሔር ነው። ዛሬ እንጸልያለን፣ እግዚአብሔር በእያንዳንዳችን ውስጥ ቀና ልብን ይስጠን። ይሄ ትልቅ ነገር ነው። ከዛም ባለፈ ደግሞ ራሳችንንም እናለማመዳለን። መንፈሳዊ ነገር በልምምድ ነው። መለማመድ ያስፈልጋል። እለት እለት ልምምድ ያስፈልጋል። ራሳችንን ለዛ ማለማመድ ያስፈልጋል። ስለዚህ አልመረጥኩትም አለ። በቃ እግዚአብሔር አልመረጣችሁም። አባት መርጧል፣ አምጥቷል እኮ 7 አሰልፏል። ነብዩም በአይኑ ፊት ሞልቷል። ግን እግዚአብሔር ነው እነዚህን አልመረጥኳቸውም አለ። እንደ ልቤ የሆነ አሜን፣ እንደ ልቤ የሆነ ልቡን የወደድኩት ሰው፣ ልቡን የምፈልገው ልቤ ያረፈበት ሰው አለ። ክብር ለጌታ ይሁን። አሜን። ዛሬ በዚህ ዘመን እግዚአብሔር እንደዛ ያደርገን እያንዳንዳችንን። በእውነት የእግዚአብሔር ልብ የሚወደን እግዚአብሔር ልቡ የሚያርፍብን ሰዎች ያድርገን። እንደ ልቤ የምንባል ሰዎች እግዚአብሔር ያድርገን። ስለዚህ አለፉ። ይሄ ትንሽ ብላቴና የበጎች እረኛ የነበረ መጣ። በሰው አይን እኮ አይገባም፣ ለምርጫም እኮ አልቀረበም። አባትም እኮ በቃ አልቀዋል ብሏል። አይ ሌላ አለ እስቲ አስታውስ ተብሎ ነው እንጂ አባት በፍጹም አልጠበቀም። እንዴት ማለት ለንግስና ይሄ ትንሽ ብላቴና
አይሆንም ብሎ ነው ያሰበው። ነገር ግን እግዚአብሔር ደግሞ እንደ ሰው አይደለም፣ ልብን ነው የሚያየው። ልቡን ወደደ። ስለዚህ ዳዊት ከእረኝነት ተጠርቶ ተቀባ። አሜን። ስለዚህ ቅን ስንሆን እግዚአብሔር ይፈልገናል። ቅንነት ሲኖርብን እግዚአብሔር ይፈልገናል እና ከእረኝነት ተጠርቶ ዳዊት ቅባት አገኘው። ዳዊት ሳኦልን መግደል ይችል ነበር። ብዙ ጊዜ ኦፖርቹኒቲ አግኝቷል ሳኦልን የሚገልበት። ከዳዊት ጋር አብረው ያሉ ተዋጊዎች እንኳን ይሄው እግዚአብሔር የተናገረው ጊዜ አሁን ነው፣ ጠላትህን በእጅ አሳልፌ እሰጥሃለሁ ብሎ የተናገረው ጊዜ አሁን ነው፣ ግደለው በሚሉት ጊዜ ዳዊት ምንድን ያለው? በፍጹም አላደርገውም፣ በተቀባው ላይ እጄን አላነሳም አለ። ክብር ለጌታ ይሁን። አሜን። መንፈሳዊ ፕሪንሲፕልን ያከበረው ዳዊት አላደርገውም ማለት ከበቀል ይልቅ ምህረት ይሻላል አለ። ይሄ ነው በእግዚአብሔር የተወደደ ልብ። ክፉ አላረገበትም እንዴ? በጣም ብዙ ጊዜ ክፉ አድርጎበታል እኮ፣ ነገር ግን አላደረገም። መጽሐፍ ቅዱስ ክፉን በመልካም አሸንፉ የሚለው ይሄ ነው። ክፉን ሁል ጊዜ ክፉ ነገርን በመልካም ነው ማሸነፍ ያለብን። አንድ ሰው ክፉ ካረገብን ቆይ ችን ጠብቄ የሆነ ነገር አረጋለሁ ምንል ከሆነ በቃ ከእግዚአብሔር ሐሳብ ጋር ተላልፈናል ማለት ነው። እግዚአብሔርም አብሮን የሚቆመው እግዚአብሔርም የሚሰራው ከእግዚአብሔር ሐሳብ ጋር ስንስማማ ነው። በቀል ደግሞ የእግዚአብሔር ነው። ስለዚህ ፕሪንሲፕሉን አከበረ። በፍጹም እግዚአብሔር በቀባው ላይ እጄን አላነሳም አለና መጎናጸፊያውን ቆረጠ። ላደርገው እችል ነበር ግን እኔ እግዚአብሔርን ስለምፈራ አላደረኩም ብሎ መጎናጸፊያውን ቆርጦ ያዘና አሳየው ለሳኦል። ሳኦል ምን አለ? አንተ ከኔ ይልቅ መልካም አድርገሃል፣ ከኔ ይልቅ መልካም ሆነሃል። እኔ ለአንተ ክፉ ነበርኩ፣ አንተ ግን መልካም ሆነሃል፣ ክፉን በመልካም አሸንፈሃል አለና ይሄን ነው እግዚአብሔር የሚወደው ልብ። ዳዊት ያችን መጎናጸፊያ በመቁረጡ በጣም ልቡ አዘነ ይላል መጽሐፍ ቅዱስ። እንዴት አይነት የተባረከ ልብ ነው በእውነት። እግዚአብሔር ለሁላችንም እንደዚህ አይነት ልብ ይስጠን። ሊገለው ሲችል ሊበቀለው ሲችል ገሎት ንጉስ መሆን ይችላል እኮ አይደል እንዴ? ያለ እግዚአብሔር ሰዓትና ጊዜ ንጉስ መሆን ይችላል። ሳኦልን ገደለ መባል ይችላል አይደል? አላደረገውም። ግን ክፉን በመልካም ነው ማሸነፈው አለ። በፍጹም አላደረገውም። ያችን መጎናጸፊያ በመቁረጡ ተጸጸተ። በነገራችን ላይ ዳዊት ፐርፌክት ሰው አይደለም። ቅንነት ስንል ፐርፌክት ነን እያልኩኝ አይደለም። ነገር ግን የሚመለስና የሚጸጸት ልብ አለው። የሚመለስ የሚጸጸት፣ ሁሉ ጊዜ እለት እለት አካሄዱን ከእግዚአብሔር ጋር የሚያስተካክል ልብ አለው። ንስሐ የሚገባ የሚጸጸት፣ እግዚአብሔር ወይ አዘንክብኝ ብሎ ህይወቱን የሚመረምር ልብ አለው። ፐርፌክት ልንሆን አይጠበቅም ማለት እንሆናለን። ደግሞ እያደግን በመንፈሳዊ ህይወት እያደግን ከክብር ወደ ክብር እንለወጣለን አይደለም የሚለው። የክርስቶስን መልክ እስከምንመስል እየበራ እየጨመረ ይሄዳል። ግን አትሊስት መልካም ልብ፣ የሚመለስ ልብ፣ የሚጸጸት ልብ፣ የሚያዝን ልብ፣ ለምን ይሄን አደረኩኝ ብሎ አዘነ። በእግዚአብሔር ፊትም ንስሐ ገባ። ዛሬ ጌታ ለእያንዳንዳችን በእውነት እንደዚህ አይነት ልብ፣ የተባረከ ልብ ይስጠን። የሚመለስ ልብ፣ የሚጸጸት ልብ፣ የድንጋይ ልብ ሳይሆን የስጋ ልብ። እግዚአብሔር የስጋ ልብን ይስጠን። ከዳዊት ህይወት በጣም የሚገርመኝ ይሄ ነው። ሁሉ ጊዜ መጸጸት፣ ሁሉ ጊዜ ንስሐ መግባት፣ ሁሉ ጊዜ አካሄድን ከእግዚአብሔር ጋር ማስተካከል። ይሄ ነው አንዱ ቅንነት የምንለው አንዱ ይሄ ነው። እና እግዚአብሔር በሰዓቱ ዳዊት ምን አደረገው? ንጉስ አደረገው። ባይሆን በአቋራጭ እሱ ሳኦልን ገሎ ቢሆን ኖሮ መልካም አይሆንም ነበር። ግን በጊዜውና በሰዓቱ እግዚአብሔር ነገራችንን ይሰራል። ምን ስንሆን ነው ግን? ቅን ስንሆን ነው። ቅን ስንሆን እግዚአብሔር ነገራችንን ይሰራል። አለበለዚያ ቅንነት ትንሽ ከጠፋ፣ ትንሽ ዞር ካለ ነገራችንን በዛው ልክ ይያዛል። ክብር ለጌታ ይሁን። አሜን። ሌላው በመጽሐፍ ቅዱሳችን ውስጥ ቅን ልብ ያለው ዳንኤል ነው። ዳንኤል መልካም መንፈስ ነበረበት ይላል የእግዚአብሔር ቃል። መልካም መንፈስ፣ የውስጡ ሀሳቡ መልካም ነበር። መልካም መንፈስ ነበረበት። ይህ ማለት ቅንነት ማለት ነው። ቅን ሰው ነው ዳንኤል። እና በባቢሎን በነበረበት ጊዜ ሰበብ ይፈልጉበት ነበር አይደለም? ብዙ ሰበብ ሲፈልጉበት ምንም አይነት ሰበብ አልተገኘበትም ነበር። ይህ ማለት ዳንኤል
አንደኛ መጽሐፍ ቅዱሳችን ምን ይላል? መልካም መንፈስ ነበረበት ይላል። ዳንኤል በእግዚአብሔር ፊትም መልካም ነው፣ በሰውም ፊትም መልካም ነው። ለምን? ሰበብ እኮ ተፈልጎበታል። ብዙ ሰበብ ተፈልጎበታል። ብዙ ሰበብ ተፈልጎበት ሰበብ አልተገኘበትም። ስለዚህ ሰበብ ተፈጠረበት። ምን የሚል ሰበብ ተፈጠረበት? ማንም እንዳይጸልይ የሚል አዋጅ እንዲወጣ ተደረገ። ለምን? እሱ ከአምላኩ ሕግ በስተቀር ምንም ስለማይገኝበት። ሰበብ ቢፈለግ ሊገኝበት የሚችለው ስለ ጸሎትና ስለ እግዚአብሔር ነገር ብቻ ስለነበረ አዋጅ ወጣ፣ ሕግ ወጣ። ይህ ደግሞ በሜዶንና በፋርስ ሕግ እንዲጸና ተደረገና ዳንኤል ወደ አንበሳ ጉድጓድ እንዲጣል ተደረገ። አይደለም? ሁላችንም የምናውቀው ታሪክ ነው። ስለዚህ ዳንኤል ወደ አንበሳ ጉድጓድ በሚጣልበት ጊዜ ንጉሱ በጣም ነው ያዘነው። ሊሽረው ስለማይችል ነው እንጂ ያስቀርለት ነበር፣ ያንን ቅጣት ያስቀርለት ነበር። ነገር ግን በሜዶንና በፋርስ ሕግ የታተመ ስለሆነ አይቀየርም። ስለዚህ ዳንኤል ወደ አንበሳ ጉድጓድ ሲገባ ንጉሱ ምሽቱን በሙሉ እንቅልፍ ከሱ ሸሸ። በማለዳ ተነስቶ ሄደ ወደ ጉድጓዱ። ይገርመኛል፣ ንጉሱ ራሱ ተስፋ ማድረጉ እንዴት ይድናል ብሎ ተስፋ ማድረጉ። ለምን? የተራቡ አናብስት ጉድጓድ ውስጥ ነው የተጣለው። ግን የዳንኤል አምላክ ይችላል የሚል ነገር አለው ንጉሱም። እና በማለዳ ሄዶ ዳንኤል ሆይ የምታመልከው አምላክ አዳነህን አለው። እኔ በጣም የሚገርመኝ ዳንኤል የመለሰው መልስ ነው። ንጉሶ ያለ 1000 ዓመት ንገስ፣ ቅንነት ተገኝቶብኛልና እግዚአብሔር መላኩን ልኮ ከነዚህ ከተራቡ አናብስት አፍ አዳነኝ አለ። አሜን፣ ክብር ለጌታ ይሁን። ዳንኤልን ያዳነው ምንም አይደለም፣ በቃ ቅንነት። የተራቡ አናብስት ናቸው፣ ግን ምኑ ጠበቀው? የውስጡ መልካምነት፣ የውስጡ ቅንነት ጠበቀው። ቅኖች ስንሆን እግዚአብሔር ከክፉ ይጠብቀናል። እውነት ምንም አይነት ነገር በህይወታችን ሊመጣ ይችላል። መቼስ ከተራቡ አንበሶች ውስጥ ከመጣል የበለጠ ነገር ይመጣል እንዴ? ዛሬ በእያንዳንዳችን ህይወት ከዛ የበለጠ ፈተና የለም አይደለ? ግን ዳንኤልን ከዛ ውስጥ ምኑ አወጣው? ምኑ አዳነው? ቅንነቱ አዳነው። ስለዚህ ቅኖች በምንሆን ጊዜ ጌታ ይጠብቀናል። በእውነት ከሁሉ ያስመልጠናል። ዛሬ በተለያየ ነገር ውስጥ ልታልፉ ትችላላችሁ። በብዙ ነገር ልታልፉ ትችላላችሁ። ሰው ሁሉ በተለያየ ነገር ይፈተናል። ነገር ግን ቅንነታችሁን ጠብቁ። እግዚአብሔር ከሁሉ ያወጣችኋል። እግዚአብሔርንም እንዳትበድሉ በትዕግስት ቅንነታችሁን ጠብቃችሁ በእግዚአብሔር ፊት ሁኑ። እግዚአብሔር ከሁሉ ያወጣልና ከዛ ንጉሱ በጣም ተገረመ። ስለዚህ ሁሉ ሰው የዳንኤልን አምላክ እንዲያመልካለ ድጋሚ ማለት ነው። ዳንኤል በሕይወቱ እግዚአብሔርን አከበረ። ሁሉ ሰው ከዚህ በኋላ የዳንኤልን አምላክ ማምለክ አለበት ብሎ አዋጅ አወጣ። ከዛ ደግሞ ዳንኤልን ወደ አናብስት ጉድጓድ እንዲጣል ያደረጉት ሰዎች በዳንኤል ምትክ እዛ ጉድጓድ ውስጥ መግባት አለባቸው ተባለ። እነሱ ብቻ አይደሉም፣ ልጆቻቸው፣ ሚስቶቻቸው። አንብቡት። ዳንኤልን ወደ ጉድጓድ እንዲጨመር ያደረጉት ሰዎች ከነ ቤተሰቦቻቸው በሚጨመሩ ጊዜ አናብስቱ በጉድጓድ የነበሩት እነዛ የተራቡት አናብስት ባይዘይ መሬት እስኪደርሱ አልጠበቁም። ይሄን እኔ አይደለም ያልኩት፣ ቃሉ ነው የሚለው። መሬት ሰውነታቸው ሰዎቹ መሬት እስከሚደርሱ እንኳን አልጠበቁም። አጥንታቸውን ሰባበሩት ነው የሚለው። አጥንታቸውን ሰባበሩት አየር ላይ። ለምንድን ነው? ለምን ይመስላችኋል? እንደው እናንተ ስታስቡት ዳንኤልን ያልበሉት እነዚህ ሰዎች ደግሞ ወደ ጉድጓድ እስኪጣሉ ያልጠበቁት አየር ላይ በሏቸው ለምን ይመስላችኋል? እነዚህ ሰዎች ክፋት ነው ያለው በውስጣቸው። በዳንኤል ላይ ነገርን ሲያሴሩ እንዲሞት፣ እንዲጣል፣ ሰበብ እንዲገኝበት የተለያየ ነገር ሲሰሩ የነበሩ ሰዎች ናቸው አይደለ? ስለዚህ ጠላት ምንም ያክል ጉድጓድ ሊቆፍር ይችላል፣ ምንም ያክል ሴራ ሊያሴር ይችላል። በዛ ሰዓት እናንተ ለጠላታችሁ ከመለሳችሁ ተሸንፋችኋል። ዝም ብሎ እግዚአብሔርን መጠበቅ ነው የሚያስፈልገው። ለምን? የእግዚአብሔር ጊዜ አለ፣ የእግዚአብሔር የበቀል ጊዜ አለ፣ የእግዚአብሔር የፍርድ ጊዜ አለ። ስለዚህ ልባቸው መልካም ስላልነበረ አናብስቶቹ ጨረሷቸው፣ አጥንታቸውን ሰባበሯቸው። ስለዚህ መልካምነት ሁል ጊዜ መልካምነት ሊገኝብን ያስፈልጋል። እግዚአብሔር ዛሬ እያንዳንዳችንን በመልካም መንፈስ ይባርከን፣ መልካም መንፈስ ይሙላብን። ዳንኤልም በዛ በዳሪዮስ ዘመን
የተሳካለት ሰው ሆነ ይላል መጽሐፍ ቅዱስ። አሜን። ምንም አይደለም እኮ እንዲሳካለት ያደረገው እኮ የልቡ ቅንነት እኮ። ብዙ ነገር ዛሬ አልሳካ ይለናል አይደል? እስቲ ቆም ብለን ራሳችንን እንየው። ቆም ብለን ከእግዚአብሔር ጋር እስቲ እንነጋገር። ምንድነው ልቤ ላይ ምን አለ? ልቤ ላይ ቅንነት ብቻ ነው ያለው ወይስ ልቤ ላይ እግዚአብሔር የማይወደው ነገር አለ ብለን ራሳችንን ልናይ፣ ራሳችንን ልንጠይቅ ይገባል። ከእግዚአብሔር ጋር የተስማማን ስንሆን፣ ቅኖች ስንሆን እግዚአብሔር መንገዳችንን ያቀናል፣ መንገዳችን ይቀናል። እግዚአብሔር ራሱ ይመራናል። ቅን በመሆናችን የምናገኘውን በረከቶች ልንገራችሁ፣ ጻፏቸው እያንዳንዱን። መዝሙረ ዳዊት ምዕራፍ 73 ከቁጥር 1 ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። አሁን እየተነጋገረን ያለ ነው ስለ ቅንነት በረከቶች። ከቁጥር 1 በሉና እግዚአብሔር ቸር ይሆናል ብላችሁ ጻፉ። አንደኛ የቅንነት በረከት የእግዚአብሔር ቸርነት። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እግዚአብሔር ለሁሉ ቸር ነው። አሜን። ለሁሉ ቸር ነው። ለኃጢኡ ለጻድቁ እኩል ፀሐይን ያወጣል አይደል? እግዚአብሔር ለሁሉም ቸር ነው። የሁሉም አይን እግዚአብሔርን ተስፋ ያደርጋል፣ እሱም ደግሞ ምግባቸውን ይሰጣቸዋል ይላል የእግዚአብሔር ቃል። ሁላችን ተስፋችን እግዚአብሔር ነው። በሁሉ ነገራችን ሁሉ ጊዜም ተስፋ የምናደርገው እግዚአብሔርን ነው። እግዚአብሔር ይሞላናል። ግን እዚህ ጋር ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። ቸር እኮ ነው፣ ካራክተሩ የእግዚአብሔር ባህሪ ነው አይደለ? ቸርነት የእግዚአብሔር ባህሪ ቢሆንም ግን ሞር ደግሞ ልቡ ለቀና ሰው ሞር ቸር ይሆናል። እንዴት ምን ያክል እንዴት ቸር ነው። አሜን። ክብር ለጌታ ይሁን። እግዚአብሔር ቸር ከሆነ ሁሉ አለ። እግዚአብሔር ቸር ነው ሲል ፕሮቫይደር ነው ማለት ነው። ፕሮቫይደራችን ነው። አሜን። የሚያስፈልገንን ነገር በሙሉ የሚሰጠን፣ የሚያስፈልገንን ነገር በሙሉ የሚሞላብን እግዚአብሔር ነው። ክብር ለጌታ ይሁን። እግዚአብሔር ከኛ ጋር ከሆነ ምንም አይጎልብንም። ስለዚህ እግዚአብሔር ቸር ሲሆን ለኛ ሁሉ አለን ማለት ነው። ምናልባት የጎደለ ሊመስል ይችላል አይደለ? ይሄ ጎደለኝ፣ ይሄ ጎደለ፣ ይሄ እንዲሆነ ልንል እንችላለን። ግን እግዚአብሔር ግን የሚያስፈልገንን ያውቃል። አሜን። እግዚአብሔር እያንዳንዳችን የሚያስፈልገንን ያውቃል። ደግሞ እንደሚያስፈልገን መጠን እንደ ባለ ጠግነቱ መጠን የሚያስፈልገንን በሙሉ ይሰጠናል። እግዚአብሔር ቸር ነው። ለማን? ልባቸው ለቀና። ስለዚህ ከእግዚአብሔር ቸርነት እንዳንተላለፍ ትንሽዬ ነገር እንዲዝና ያችን ይቅር ማለት ያቅተንና ብዙ ነገር ያልፈናል አይደል? ብዙ የእግዚአብሔር በረከት ያልፈናል፣ ያቅተናል ከዛ ውስጥ መውጣት። ያ ሲሆን ግን ምንድነው? ብዙ ነገርን ሉዝ እናደርጋለን፣ ብዙ ነገርን እንተላለፋለን። እግዚአብሔር ዴይሊ እኮ እግዚአብሔር ለእያንዳንዳችን ያስቀመጠው በረከት አለ። ያንን እኮ በረከት መቀበል የኛ ድርሻ ነው፣ የኛ ፈንታ ነው ያንን በረከት መቀበል። ያንን በረከት ግን እንዳንቀበል በልባችን የሆነች ትንሽ እርሾ ትቀመጣለች። ትንሽ እርሾ ተቀምጣ ከእግዚአብሔር ቸርነት እንድንተላለፍ ታደርገናለች። እግዚአብሔር ዛሬ ያንን ያንሳል። በእውነት ከእያንዳንዳችን ላይ እግዚአብሔር ያንሳልን፣ ልባችንን ቅን ያርገው፣ ቸር ያደርገው። ስለዚህ የመጀመሪያው እግዚአብሔር ቸር ይሆናል፣ እግዚአብሔር ፕሮቫይደር ይሆናል፣ እግዚአብሔር ያዘጋጃል። እግዚአብሔር ቸር ነው ስንል እግዚአብሔር መሐሪ ነው፣ እግዚአብሔር መልካም ነው እያልን ነው። ለማን? ልባቸው ለቀና። ልባችን ቅን ሲሆን እግዚአብሔር ለኛ ቸር ነው፣ እግዚአብሔር ለኛ መልካም ነው። ብንሳሳት፣ ብናጠፋ፣ ኃጢአት ብንሰራ እንኳን እግዚአብሔር ይቅር ይለናል፣ መሐሪ ነው። ለምን? ቸርነቱ አለ አይደለ? ቸርነትና ምሕረት በሕይወቴ ዘመን በሙሉ ይከተሉኛል አይደለም የሚለው። በጣም የተባረከና የተሳካለት ሰው ማን ነው ብትሉኝ፣ የእግዚአብሔር ቸርነት የሚከተለው ሰው ነው። ስለዚህ የእግዚአብሔር ቸርነት እንዲበዛልን፣ የእግዚአብሔር ቸርነት እንዲከተለን ልባችን ቀና ይሁን። ሁለተኛ ደግሞ ምሳሌ ምዕራፍ 2 ቁጥር 7 የሚያወጣልኝ ሰው ካለ፣ እርሱ ለቅኖች ደህንነትን ያከማቻል፣ ያለ ነውር ለሚሄዱትም ጋሻ ነው። እርሱ ለቅኖች ደህንነትን ያከማቻል፣ ያለ ነውር ለሚሄዱትም ጋሻ ነው። አሜን። ክብር ለጌታ ይሁን። ጋሻ ለምንድን ነው የሚያስፈልገው? መከላከያ ነው አይደለ? ጋሻ የሆነ ነገር ሲመጣብን እንዳይጎዳን ምን መክትበት የምንከላከልበት ነው። ስለዚህ
ቅን ስንሆን እግዚአብሔር ለኛ ከለላ ይሆናል። እግዚአብሔር ለኛ ፕሮቴክተር ይሆናል። ይከልለናል፣ ከክፉ ይከልለናል፣ ይሰውረናል አይደል? የእግዚአብሔር ስም የጸና ግንብ ነው። ጻድቅም ወደሱ ሮጦ ከፍ ከፍ ይላል አይደል? እውነት ከፍ ከፍ የምንልበት የእግዚአብሔር ስም ነው። ሮጠን የምንሸሸግበት፣ ሮጠን የምናመልጥበት፣ ሮጠን የምንደበቅበት በህይወታችን ምንም ነገር ሊመጣ ይችላል አይደል? ነገር ግን መሸሸጊያችን ማን ነው? ጌታ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። አሜን፣ ክብር ለጌታ ይሁን። ስለዚህ ለቅኖች ጋሻ ነው፣ ለቅኖች መሸሸጊያ ነው። ክፉ ነገር እኮ ሊመጣ ይችላል አይደል? በሽታ ሊመጣ ይችላል፣ ብዙ ነገር መጥፎ ነገር እኮ በህይወታችን ሊመጣ ይችላል አይደል? እየመጣም ደግሞ እግዚአብሔር እኮ ፕሮቴክት እያደረገልን እየከለለን ነው ያሳለፈን። ስለዚህ ስትሮንግ ሪፊጅ መጠጊያ ነው፣ ጠንካራ መጠጊያ ነው፣ የምናመልጥበት ነው፣ ከጠላት የምናመልጥበት ነው። ስለዚህ እግዚአብሔር ለቅኖች ከለላ ነው። ባንቺ ላይ የተሰራ መሳሪያ አይከናወንም ነው አይደለም የሚለው። ጌታ ከኛ ጋር ሲሆን ልባችን ቅንነት ሲገኘው በእኛ ላይ የሚሰራ ማንኛውም ነገር አይከናወንም። አነሳን አይደለ? ዳንኤልን ምን አወጣው? ከዛ ከአናብስት ጉድጓድ እንዴት ወጣ? ምኑ አወጣው? ቅንነቱ አወጣው አይደለ? ስለዚህ ምንም ነገር ቢመጣ ቅኖች ከሆነን እናልፋለን፣ ቅኖች ከሆነን እናሸንፋለን። አሜን። ስለዚህ ሁለተኛ ምንድነው አለን? ፕሮቴክተር ነው። ምሳሌ 2 ከቁጥር 7። ሶስተኛ ምሳሌ 3 ከቁጥር 32 ጠማማ ሁሉ በእግዚአብሔር ፊት እርኩስ ነውና ወዳጅነቱ ግን ከቅኖች ጋር ነው። አሜን። ጠማማ ሁሉ በእግዚአብሔር ፊት እርኩስ ነው፣ ወዳጅነቱ ግን ከቅኖች ጋር ነው። ስለዚህ ቅን ለሆነ ሰው እግዚአብሔር ምን ይሆንለታል? ወዳጅ። እግዚአብሔር ወዳጅ ይሆናል። ብዙ ወዳጅ አለን አይደል? ብዙ ወዳጅ አለን። የእግዚአብሔር ወዳጅነት ግን እንደ ሰው አይደለም። ሰው ችግር ቢገጥመን መከራ ቢገጥመን ምንድነው? ከንፈር መጥቶ ነው የሚያልፈው አይደል? እግዚአብሔር ግን ወዳጅ ሲሆን ረድቶ ነው የሚያልፈው። አሜን። ታሪክን ለውጦ ነው የሚያልፈው። እግዚአብሔር ያሳልፋል። ከወንድም ይልቅ የሚጠጋጋ አይደለም ይሉ የውስጥ እኮ ነው ጌታ አይደል? ከስትንፋሳችን ይልቅ ቅርብ ነው። በነገራችን ላይ የሆነ ነገር ሲኖር ያርቀዋል። ወዳጅነት ይርቀናል። የሆነ ነገር ቦታውን ከተቆጣጠረው፣ ክፉ ሀሳብ ከተቆጣጠረው፣ ምቀኝነት ከተቆጣጠረው፣ ክፋት ከተቆጣጠረው፣ ባልንጀራን አለመውደድ ከተቆጣጠረው፣ የሆነ መጥፎ ነገር ልባችን ውስጥ ከተቆጣጠረው ይለቃል፣ ስፍራውን ይለቃል። ስለዚህ በልባችን ላይ ጌታ ብቻ ከፍ ይበል፣ እሱ ወዳጅ ይሁነን። ወዳጅነቱ ከማጋ ነው? ከቅኖች ጋር ነው። በእውነት ቅን የሆነ ሰው በጣም አሸናፊ ሰው ነው። ቅን የሆነ ሰው ሁሉን የሚያሸንፍ ሰው ነው። ወዳጅነቱ ከቅኖች ጋር ነው። ስለዚህ እግዚአብሔር ወዳጅ ከሆነ ቅርብ ነው ማለት ነው። በቃ በችግራችንም በሀዘናችንም በሁሉ ነገራችንም አብሮን ነው ማለት ነው። ቅርብ ነው። አራተኛ ምሳሌ 11:3 ቅኖች ቅንነታቸው ትመራቸዋለች፣ ወስላቶችን ግን ጠማማነታቸው ታጠፋቸዋለች። ስለዚህ ቅኖች ምን ያገኛሉ? ምሪትን ያገኛሉ። ጋይዳንስ ከእግዚአብሔር ዘንድ ምሪትን ያገኛሉ። ቅን ሰው ምናልባት እኮ በተሳሳተ መንገድ ብንሄድ ይመልሰናል። ቅንነታችን ራሱ ይመልሰናል። ጋይዳንስ መንገድ ይሰጠናል። መንገድ ሲጠፋብን መንገድ ያሳየናል። እስራኤላውያንን እኮ ሲመራቸው የነበረው ሌሊት በእሳት አምድ አይደለ? መንገድ እንዳይጠፋባቸው፣ ቀን ደግሞ በደመና አምድ ሲመራቸው ነበር። ስለዚህ ቅን ሰው ሁልጊዜም እግዚአብሔር ይመራዋል፣ መንገድ ያሳየዋል። የተሳካለት ነው፣ የተቃናለት ነው፣ መንገዱ የተጠረገለት ነው። ስለዚህ እግዚአብሔር ለእያንዳንዳችን እንደዚህ አይነት ቅንነት ይስጠን። አሸናፊ ነን ቅን ከሆነን። አምስተኛ መዝሙረ ዳዊት 11:7 ወይ ደግሞ ማቴዎስ 5:8 እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። አሜን። ቅንነት ግን ፊቱን ታየዋለች። ማቴዎስ 5:8 ላይ ኢየሱስ ክርስቶስ የተራራው ስብከት ላይ ያለው ቃል ለደቀ መዛሙርቱ ሲያስተምር ልባቸው ንጹሕ የሆነ ልባቸው ቅን የሆነ እግዚአብሔርን ያዩታል ምስጉን ናቸው እያለ የተናገረው ቃል ነው። ስለዚህ እግዚአብሔርን ፊት ለፊት ማየት የምንችለው ቅን ስንሆን ነው። የእግዚአብሔር የፊቱ ብርሃን ልናይ የምንችለው የፊቱ ብርሃን ያ ነገርን የሚቀይር ያን ብርሃን ልናየው ልንገናኘው የምንችለው ምን ስንሆን ነው? ቅን ስንሆን ነው። ስድስተኛ ጸሎታቸውን ይቀበላል። ምሳሌ 15:8
የኃጢአን መስዋዕት በእግዚአብሔር ዘንድ አጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። ቅን ስትሆኑ እግዚአብሔር ጸሎታችሁን ይቀበላል። እግዚአብሔር መስዋዕታችሁን ይቀበላል። እግዚአብሔር ልመናችሁን ይሰማል። ቅን ስትሆኑ የአቤልና የቃየን ታሪክ ትዝ ይላችኋል። ለምንድን ነው እግዚአብሔር የአቤልን መስዋዕት ተቀብሎ የቃየንን መስዋዕት ያልተቀበለው? ውስጥን እኮ ስለሚያይ ነው። ሞቲቭ አንዱ ቅንነት የምንለው ሞቲቭ ነው፣ የውስጥ ሞቲቭ። የአቤል ሞቲቭ ትክክለኛ ነበረ። ከስቡ ከበኩሩ ለእግዚአብሔር ይሆናል ያለውን ነበር ይዞ የመጣው። የቃየን ግን ሞቲቭ ትክክል አልነበረም። ስለዚህ እግዚአብሔር የአቤልን መስዋዕት ተቀበለ፣ ከዛ የቃየንን መስዋዕት ግን አልተቀበለም፣ የውስጥ ሞቲቭ። ስለዚህ ቅን ስንሆን እግዚአብሔር መስዋዕታችንን ይቀበላል። አሜን። እግዚአብሔር መስዋዕታችንን ይቀበለን። እግዚአብሔር ጸሎታችንን ይስማን። መዝሙር 97 11 7ኛ ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። አሜን። ክብር ለጌታ ይሁን። ደስተኛ ምን ሆኖ ቅኖች ስንሆን ነው። በውስጡ የሆነ ነገር ያለ ሰው ሊደሰት አይችልም፣ አይደሰትም። እውነተኛ ደስታ ልናገኝ የምንችለው ልባችን ሲቀና ነው። ስለዚህ ዛሬ እህቶቼ ቅን በመሆናችን የምናገኘው በረከት ብዙ አለ። 7ኛ ላይ ሳቆም ግን 1 2 3 4 5 6 7 ብለን በዘረዘር ናቸው በረከቶች እግዚአብሔር ይባርካችሁ። እግዚአብሔር በልብ ቅንነት፣ በመልካም አስተሳሰብ፣ በመልካም ልብ፣ በቀና አስተሳሰብ፣ ቀጥተኛ በሆነ አስተሳሰብ እግዚአብሔር በሚወደው ልብ እግዚአብሔር ይባርካችሁ። ዛሬ በእውነት ለእያንዳንዳችን እግዚአብሔር ቅን ልብን ይስጠን። 2 ጸሎት አይደለ ያልነው? አንደኛ የልቤ ሀሳብ ያማረ ይሁን አይደለ? ሁለተኛ ደግሞ የአፌ ቃል በፊትህ ያማረ ይሁን። አሜን። በተለይ ለኛ እኮ ለእህቶች ይሄ በጣም ያስፈልገናል። ለምን አንደበታችን ይስታል? ብዙ ጊዜ አንደበታችን ስለሚስት ይሄ ጸሎት ለኛ ያስፈልገናል። እስፔሻሊ አንደበትን እግዚአብሔር እየረዳን በእግዚአብሔር ጸጋና በልምምድ በመለማመድ እንቀይረዋለን አይደለ? እግዚአብሔርን ለመምሰል ራስን አስለምድ ነው እኮ የሚለው። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ሊጠቅም ይችላል አይደለ? እግዚአብሔርን መምሰል ግን ለአሁንም ለሚመጣውም ዘመን ይጠቅማል። ማስለመድ ለስጋዊ ነገር እኮ እናስለምዳለን አይደል? ለስራ እናስለምዳለን፣ የተለያየ ነገር እኮ እንለምዳለን። ልክ እንደዛው ለመንፈሳዊ ነገርም ልንለማመድ፣ በተለይ ስፔሻሊ አንደበታችንን ልናስለምደው ልንቀድሰው ይገባል። ለምን መሰላችሁ? የምንበላው እኮ የአንደበታችንን ፍሬ ነው። እየተናገርነውን እኮ ነው የምንወርሰው። ከአፍ የሚወጣ ቃል ፓወር አለው። እንደ ቀላል እንዳታዩት። ትንሽ ናት እኮ አንደበት አይደለም? ከሰውነት ሁሉ ክፍል እጅግ ያነሰች ናት፣ ግን እጅግ ደግሞ ፓወርፉል ናት። በቃል አይደል እግዚአብሔር ይህን ሁሉ ነገር የፈጠረው? በቃሉ ነው እኮ ሰማይን ፈጠረ፣ ምድርን። ይሄ ሁሉ የምናየው ነገር በሙሉ የተፈጠረው በቃል ነው። ቃል ፓወር አለው። ስለዚህ የምንበላው የቃላችንን ፍሬ ነው፣ የአንደበታችንን ፍሬ ነው። ህይወትም አለ በቃል ውስጥ፣ ሞትም አለ በቃል ውስጥ። ስለዚህ የአንደበታችንን ፍሬ ስለምንበላ አንደበታችንን ለቅድስና፣ አንደበታችንን ለጸጋ ንግግር፣ ለመልካም ንግግር፣ ለሚያንጽ ንግግር፣ የሚሰማኝን ባልንጀራዬ የምናገረው ነገር ያንጸዋል ወይ ይጠቅመዋል ወይ ብለን ፕራክቲስ ልናደርግ ይገባል። ያዕቆብ ምዕራፍ 3 ከቁጥር 2 ስለ አንደበት አለ እዛ ላይ። ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም ባፋቸው ውስጥ እናገባለን፣ ስጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህንን ያህል ታላቅ ቢሆኑ በአውሎ ንፋስ ቢነዱ የመሪ ፍቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅሰፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበትም እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋሉና የፍጥረትንም ሩጫ ያቃጥላሉ። አንደበት ትንሽ ሆና ሳለ ነገር ግን ሁሉን የምትመራ ናት። በአንደበታችን የተናገርነውን ነገ እንኖረዋለን። ነገ የምንኖረው ዛሬ የተናገርነውን ነው። በአንደበት የተዘራ ዘር የሚታጨደው በህይወት ነው። በአንደበት የዘራነውን ዘር የምናጭደው በህይወት ነው። በራሳችን ላይም ስንናገር፣ በሰዎች ላይም ስንናገር፣
በልጆቻችን ላይም ስንናገር ስፔሻሊ እኛ እናቶች ነን። በልጆቻችን ላይም የምንናገረውን ነገር እናጭደዋለን። ስለዚህ አንደበታችንን ልንጠብቅ ይገባል። እግዚአብሔርም በዚሁ አንደበት እንባርካለን አይደል? በዚሁ አንደበታችን እኮ ነው የምንዘምረው፣ እግዚአብሔርን የምናመሰግነው፣ የምንጸልየው። እግዚአብሔርን በባረክንበት አንደበት ከዛ አንደበት እንዴት ይወጣል ክፉ ነገር? እንዴት ሊወጣ ይችላል? እንዴት አንድ ምንጭ ጣፋጭንም መራርንም እንዴት ይወጣል? ይወጣል እንዴ? አይወጣም አይደለ? ከአንድ ምንጭ ጤናማ ምንጭ ከሆነ ምንጩ ወይ ጣፋጭ ነው የሚቀዳው ወይ ደግሞ መራራ ነው የሚቀዳው አይደለ? ስለዚህ እግዚአብሔር ምንጫችንን ይፈውሳል። እግዚአብሔር ውስጣችንን፣ ልባችን፣ ልብ ነው ምንጩ። የህይወት ምንጭ ከልብ ነው። ልብ ነውና ምንጩ። እግዚአብሔር ምንጫችንን ይፈውሰው። ይሄ ምንጭ ከተፈወሰ መራራ አይወጣም፣ ጣፋጭ ብቻ ነው የሚወጣው። ስለዚህ ዋናው ነገር የምንጩ መፈወስ ነው። በለስ ወይራ ሊያፈራ ይችላል እንዴ? አይችልም። ወይራ በለስን ሊያፈራ ይችላል እንዴ? አይችልም። ስለዚህ እኛ ውስጣችን ምንድን ነው ያለው? ቅዱስ ነገር አይደል? ቅድስና ነው ያለው ውስጣችን። ውስጣችን ያለው ማን ነው? እግዚአብሔር ነው። ቅድስና ነው ያለው ውስጣችን ያለው ምንድን ነው? ቅንነት ነው። ስለዚህ ከዚህ ውስጥ መልካም ያልሆነ ክፉ ነገር ሊወጣ አይችልም። እግዚአብሔርን በባረክንበት አፍ ደግሞ ሌሎችን ደግሞ አንረግም። ሁል ጊዜ ከመናገራችን በፊት ልናስብ ይገባል። የሆነ ነገር ከማለታችን በፊት ቃላትም ልንመርጥ ይገባል። እግዚአብሔር እኮ እንድናገናዝብ አይምሮን ሰጥቶናል፣ ማስተዋልን ሰጥቶናል። መናገር ስላለብን ብቻ መናገር የለብንም፣ ወይ ደግሞ አፋችን ላይ ስለመጣ ብቻ መናገር የለብንም። ሴሌክቲቭ ልንሆን ይገባል። የምንናገረው ነገር የተመረጠ። ቆላሲያስ ምዕራፍ 4 ከቁጥር 6 ለእያንዳንዱ እንዴት እንደምትመልሱ ሳውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። በጸጋ የሆነ ንግግር ብቻ። በጸጋ የሆነ ንግግር ሰውን አይጎዳም። በጨው የተቀመመ ደግሞ ለዛ ያለው የሚጣፍጥ ጥሩ ይሁን ንግግራችሁ። ስለዚህ ቢ ሴሌክቲቭ። ሁል ጊዜ ስለምትናገሩት ነገር አስባችሁ፣ ከአፋችሁ ከመውጣታችሁ በፊት አስባችሁ እንዲህ ብል ይጎዳ ወይ የሚል አስበን እንናገር። ሌላው መልካም ነገር ብቻ እንናገር። ክፉ ነገር እንዳንናገር። ስድብ እንዳያወጣ ካፋችን፣ እንዳንራገም፣ እርግማን እንዳያወጣ ካፋችን። ሌላውን የሚያንጽ የሚያበረታ ብቻ እንናገር። አሉባልታ እንዳንናገር። አሉባልታን እግዚአብሔር ያርቅልን። ብዙ አሉባልታ አለ አይደለም የሚነገር እንትና እንዲህ ሆኖ በዚህ ወጥቶ በዚህ ገብቶ እንዲህ ነው እሱ ነው። በቃ ይሄ ለኛ አይመጥነንም። ምንጫችን አንድ አይደለም። ምንጫችን ስለተፈወሰ እግዚአብሔር አንደበታችንንም ይፈውሰው። የለዘበች ምላስ ቁጣን ታበርዳለች አይደለም። ጠንካራ ንግግር እኮ ግጭትን ነው የሚያነሳሳው አይደል? ጠንከር ብለን ስንነጋገር ግጭት ይነሳሳል እንትን ይላል። ግን ቁጣን የሚያበርድ ግጭትን የሚያስቀር ምንድነው? የለዘበች ምላስ። እግዚአብሔር የለዘበን ምላስ፣ ሶፍት የሆነ ምላስን እግዚአብሔር ይስጠን። አሜን። ሌላው ሶስተኛ ዝም ማለት። ዝም በሉ። ሰው ሁሉ ለመስማት የፈጠነ ለመናገርስ የዘገየ ይሁን። በቃ ዝም ብለን ለፍላፊ ያንሆን። እሺ መናገር ባለብን ቦታ እንናገራለን፣ የሚጠቅም ነገር ከሆነ ማለት ነው። ግን ዝም ብሎ መለፍለፍም ማግባብ አይደለም። የማይጠቅም ነገር መናገር የለብንም። አፍ ሲከፈት እኮ ውስጥ ይታያል። በነገራችን ላይ አፍ ስንናገር ኦኬ ሰው እንዲህ አይነት ነው ተብሎ ውስጥ ይታያል። ምን ይላል መሰላችሁ መጽሐፍ ቅዱስ? ሞኝ ዝም በማለቱ ጠቢብ ይመስላል ይላል አይደል? ስለዚህ ዝም በሉ። ዝም መናገር ሲኖርባችሁ ብቻ ተናገሩ። ለመስማት ፍጠኑ፣ ለመናገር መዘግየት፣ ዝም በማለት ያስፈልጋል። እና ሁሉ ጊዜ ደግሞ አንደበታችን አንድ ይሁን። በቃ መጣን አይደል? ጸለይን አይደል? ቃሉን ሼር አደረገን አይደል? ቤታችንም ስንሄድ እንደዚህ ይሁን። አንደበታችን የተቀደሰ ይሁን። አንደበታችንን እግዚአብሔር ይፈውሰው። አንድ አይነት ይሁን ሁሉ ቦታ፣ በቤታችን፣ በስራችን፣ በቸርች ሁሉ ቦታ የምንናገረው ነገር አንድ ይሁን። እግዚአብሔር አንደበታችንን ይፈውሰው። እግዚአብሔር ለአንደበታችን ጠባቂን ያኖር። የአፌ ቃልና የልቤ ሀሳብ በፊት ያማረ ይሁን።